አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የወሎ ጊራናቲዮ በቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ከርዕሱ ላይ እንደተመለከታችሁት እንደተለመደው የረመዳን አስቤዛ ለቤተሰብ ለማዘዝ ለምትፈልጉ ዛሬ ደግሞ የአንድ ወንድማችንን አስተዋውቅልኝ ብሎ እሱን ላስተዋውቅ መጥቻለሁ ማለት ነው። ወደ ዝርዝሩ ከማለፋችን በፊት ለወሎ ጊራናቲዮ በአዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራናቲዮን አበረታቱ። ላይክ ማድረጋችሁን አትዘንጉ። ላይክ አድርጉ። ላይክ ስታደርጉት ከዚህ ቀደም እንዳልኳችሁ ለሌሎች ተደራሽነት ይኖረዋል። ይሄን ቪዲዮ ለምሳሌ የሚጠቅማቸው እህትና ወንድሞች ሊኖሩ ስለሚችሉ ለነሱ ደግሞ እንዲደርስ ከናንተ የሚጠበቀው ላይክ ማድረግ ነው። ቀጥታ ወደ ቪዲዮ እናልፋለን። እንግዲህ እንደምትመለከቱት እዚህ ጋር ሩዝ አለ፣ እዚህ ጋር በ20 ሊትሩ ጀሪካ ዘይት አለ፣ ዑመር ዘይት አለ። እዚህ ጋር እንደምትመለከቱት ዱቄት እንግዲህ ሁለት አይነት ዱቄት አለ፣ ሚፋ የሚልና ስማርት የሚል ዱቄት አለ ማለት ነው። እዚህ ጋር የምትመለከቱት ደግሞ ፓስታዎች አሉ፣ ሌሎችም ስላሉ ኢንሻአላህ ስንት ናቸው የሚሸጡት የሚለውን እዚህ ጋር የምትመለከቱት ቴምር አለ፣ ስኳር አለ ማለት ነው። ስለዚህ ዝርዝሩን ከሱ የምንሰማ ይሆናል። እንዳልኳችሁ ከአሁን በፊትም እንደነገርኳችሁ በኢትዮጵያ ብር ነው። አሁን በሪያልም በዚህኛውም ስራ ሊናሉ እኔ ግን ያኛውን አልሰራላቸውም ማለት ነው። ብዙ ሰው የሚጠቀመው ስለሌለ መመክራችሁም እንግዲህ እዚሁ በኢትዮጵያ ብር ሰዎቹ ጋር ተደዋውላችሁ ብሩን አስገብታችሁ ቀጥታ ለቤተሰባችሁ ልክ አምና ከዛም በፊት ሲደረግ እንደነበረው ማለት ነው እንደዛ እንድታደርጉ ነው የምመክራችሁ ማለት ነው። ስለዚህ ዝርዝሩ በስንት ነው የሚሸጠው የሚለውን ከሱ ከባለቤቱ የምንሰማ ይሆናል። እንግዲህ አሁን የምንጀምረው ከዚህ ከ20 ሊትሩ ዘይት ነው ማለት ነው። 20 ሊትር በዛሬው አየር አሁን ያለበት ነው እንደምትመለከቱት ሞልቷል። 6400 ብር 6400 ብር። ምርቱ ምን በሚል ነው? ምርቱ የስ የሚል አለ፣ ሊቢያ አለ፣ ሊቢያና የስ የሚል የሳ ተመሳሳይ ነው። ትራዲንግ ሶስት አይነት ነው ያለው ማለት ነው። ስለዚህ ዋጋው ተመሳሳይ ነው። ዋጋው አንድ ነው። 6400 ብር። እሺ የቻናል ቤተሰቦች እንደሰማችሁ 6400 ብር ብሏል ማለት ነው። 25 ሊትሩን ዘይት ለማዘዝ ከፈለጋችሁ ማለት ነው። እዚህ ስንቀጥል ደግሞ ሩዝ ነው። ሩዝ በዚህ 25 ኪሎ ሩዝ 2700 ብር 2700 ብር በ25 ኪሎ ማለት ነው። ስለዚህ በኢትዮጵያ ብር በስንት ነው ያልከው? 2700 ብር እየተሸጠ ይገኛል ማለት ነው። እሺ እዚህ ጋር ደግሞ እንቀጥል። እስኪ ዑመር ዘይት ዑመር የብዙ ሰው ምርጫ ነው እንግዲህ እንደሚታወቀው። ዑመር በእነዚህ በ3 ሊትር 3 ሊትር ነው። 3 ሊትሮች ናቸው እነዚህ 1300 ብር 1300 በ5 ሊትሩስ? በ5 ሊትሩ 2300 ብር 2300 ብር ይመስላሉ። እዛ ከላይ ያሉት ማለት ነው። ከታችም አሉ ወደታችም አሉ። ስለዚህ በ2300 ብር 5 ሊትሩን ዘይት በ3 ሊትሩ ደግሞ 1300 ብር። እሺ እዚህ ጋር ደግሞ ሀያት የሚል አለ። ሀያት እነዚህ ደግሞ በ3 ሊትር እነዚህን ይመስላሉ። አሁን በዛሬው ባለው አየር 1150 ብር 1150 ብር። ኤስ ሊቢያ የሚለው እዚህ ጋር እነዚህ 5 ሊትር ናቸው። በዛሬው አየር 1800 ብር 1800 ብር። እንደገና በእነሱ ሊቢያ ደግሞ 3 ሊትር አሉ። እነዚህ በዛ በላይ በኩል ያሉ ይወጡ እነዚህ 1100 እሺ ቻናል ቤተሰቦች እንግዲህ ዋጋው እናንተ ያዙ። በሚናገርበት ስልክ ቁጥሩን ስለማስቀምጥ ያው የዋጋ ለውጥ ሊኖር ይችላል። መቼ ከሳምንት ከ15 ቀን በኋላ እየጨመረ ሊሄድ ይችላል፣ እየቀነሰ ሊሄድ ይችላል። ያን እንግዲህ እሱ ስልክ ቁጥሩን ኮሜንት ላይ ስለማስቀምጥ በዛው መሰረት ተነጋግራችሁ የምታዙ ይሆናል ማለት ነው። ስኳርም አይቻለሁ። ስኳር እነሱ ናቸው እዚህ ጋር እነሱ 50 ኪሎ ናቸው። 50 ኪሎ ለምሳሌ በጣሳ ይሆናል የሚገዙት። በጣሳ 270 ብር 270 ብር አንድ ጣሳ ማለት ነው። አንድ ጣሳ ስኳር 270 ብር። ኪሱንስ መግዛት ቢፈልጉ ለምሳሌ ለቤተሰብ ለማከፋፈል 9000 ብር በ50 ኪሎ። በ50 ኪሎ 5 ኪሎ ደግሞ አሉ በእነዚህ 4500 ብር 4500 እሱ 25 ኪሎ ነው። 25 ኪሎ ያኛው 50 ኪሎ ነው። ያኛው 50 ኪሎ መርሐባ። እሺ አሁን ዱቄት የሞዝ ሁለት አይነት ዱቄት ያየው ነው። ሚፋና ስማርት። እሺ አሁን ይሄንም ስንት ኪሎ ነው? እነዚህ 25 ኪሎ ናቸው። ይሄኛውም 25 ኪሎ 25 ኪሎ 50 ኪሎ በእነዚህ አለ። በስማርትም አለ። ዋጋቸው ተመሳሳይ ነው። ዋጋው አንድ አይነት ነው። አንድ አይነት ነው። ሚፋውም ስማርት ለምሳሌ 25 ኪሎ ስንት ብር ነው? 2700 ብር 2700 ሚፋ የሚለው
ስማርት የሚለው ስማርትም 2700 ብር። ይሄ በ25 ኪሎ በ25 ኪሎ በ50 ኪሎ በ50 ኪሎ ደግሞ 5400 ብር 5400 ብር። የሁለቱም ተመሳሳይ ነው። ሁለቱም ተመሳሳይ ነው። እሺ እዚህ ጋር ያለው ደግሞ መኮረኒ ነው ፓስታ ነው? እነዚህ መኮረኒ ናቸው። መኮረኒ ካርቶኑ ስንት ነው? ካርቶን 1400 ብር 1400 ብር ካርቶኑ። እሺ በፍሬ ስንመለስ በፍሬ 100 ብር 100 ብር። ማርሐባ ስንት ፍሬ ነው የሚይዘው? እነዚህ 16 ፍሬ ናት። አንዷ 16 ፍሬ ነው የሚይዘው። ፍሬ በ500 ግራም በ500 ግራም። እዚህ ጋር ደግሞ ትንንሽ ዱቄቶች ይሆኑ እነዚህ 10 ኪሎ ናቸው። ስማርትም አላቸው ኒፋም አላቸው። ዋጋቸው ተመሳሳይ ነው። አሁን ባለው 1150 ብር 10 ኪሎ 1150 ብር። እንግዲህ ለምሳሌ ለሚስኪን ለመስጠት የሚፈልጉ እህትና ወንድሞች ቢኖሩ እነዚህ ቀላል ስለሚሉ ማለት ነው ብዙ ሰው ማዳረስ ስለሚችሉ እነዚህም ተመራጭ ናቸው ብዬ አስባለሁ። ስለዚህ 10 ኪሎ 1150 ብር። 5 ኪሎ 600 ብር። እሺ አሁን እዚህ ጋር ደግሞ ፓስታ እነዚህ ፓስታዎች ናቸው። እሺ እዚህ ጋር ኦቲማ ናት። ስንት አይነት ፓስታ ነው ያለው? 4 አይነት 3 አይነት ፓስታ ነው ያለው። 3 አይነት። እሺ ቺኬሮ ትባላለች። እቺ 1850 ብር። ካርቶኑ 1850 ብር 1850 ብር 20 ፍሬ ነው የሚይዘው። 20 ፍሬ ይዛል። እሺ በዚህኛው በእነዚህ 1750 ብር ኦቲማ ስንት ፍሬ ነው የሚይዘው? ይሄም 20 ፍሬ ነው። 20 ነው የሚይዘው። እሺ ሌላው ኖሪያ ደግሞ ያው 20 ፍሬ ነው የሚይዘው። ተመሳሳይ ነው 1750 ብር 1750 ብር። በፍሬ ስንመልሰው በፍሬ ስንመልሳቸው ሽርሽራቸው በ100 ብር ሂሳብ ነው። አንዷ በ100 ብር ሂሳብ ማለት ነው። እሺ እዚህ ደግሞ በስማቴ ሩዝ እያየሁ ነው። እነዚህ በስማቴ ሩዝ ነው። በአሁን ባለው አየር 1700 ብር 5 ኪሎ 1700 ብር። እሱ አልጨመረም። ተመሳሳይ ነው። እስካሁን ደህና ነው። እሺ እዚህ ጋር ደግሞ ቴምር እያየሁ ነው። እነዚህ 2600 ብር ካርቶኑ ማለት ነው። 2600 ብር። በፍሬስ በፍሬ 350 ስንት ፍሬ ነው የሚይዘው? 8 ፍሬ ይዛል። በፍሬ ከሆነ 350፣ በካርቶን ከሆነ ደግሞ 2600። በችርቻሮ ውድ ነው ማለት ነው። ስለዚህ ካርቶኑን መግዛት ነው የሚሻለው። ለምሳሌ 8ቱን በ350 ስታበዛው 310 ብር። ስለዚህ ካርቶኑን ገዝተው ቢወስዱ ነው እነሱም አሪፍ ነው። እሺ ሌላስ ምን ቀረ የምትለዋለህ? በዛ ቪንቶ ምናምን እነዚህ ገናቀቤ ኦቾ ና እስቲ እዚህ ጋር ቪንቶ አለ። ሁለት አይነት ነው። ዋጋቸው ግን ተመሳሳይ ነው። ስንት ናቸው? 600 ብር። ዋጋው ተመሳሳይ ነው። ለምሳሌ እንደው የሚመረጠው ማንኛው ነው? የሚመረጥ ይሄ ትንሽዬ ወፈር ይላል ከዚህኛው። ስለዚህ ዋጋቸው 600 ተመሳሳይ ነው። እዚህ ጋር ደግሞ ሸኖ ናቸው። እዚህ ጋር ገበታ አለ። አዎ ማንኛው ነው ዋጋው? ይሄ ተመራጭ ነው። 750 ብር ነው አንዱ። 750 ብር። እሺ እኛው እነዛ አይነቱ ደግሞ 600 ብር 600 እና 750 አንደኛና ሁለተኛ ኑሮ ነው። ምንድነው ያው ትንሽ የጣምና ልዩነት አለ። ፋብሪካው አንድ ነው። የዋጋ ምርቱ ትንሽ። ሌላስ ምን ቀረ የምትለው አለ? ሌላ ቀረ የምለው ነገር ምንም አይሮም። ደሮ መባል ለምሳሌ ደሮ መባል የሚሆን ቡና ጣሳ ስንት ብር ነው? ቡና ጣሳ 1700 ብር። አንዱ ጣሳ 1700 ኪሎ ይሸጣል። በኪሎም ይሸጣል። በኪሎ ስንት ነው? ኪሎ 1800 ብር። በጣሳ ከሆነ 1700 በ100 ብር ነው ፈርቁ ማለት ነው የሁለቱ። ማሻአላህ። መኮረኒም አለ በኪሎ በጣሳ 180 ብር። በጣሳ 180 ብር። በኪሎ 190 ብር እና 180 እና 190 ብር 10 ብር ነው ፈርቁ ማለት ነው። እንደገና ኦቾ ከፈለጉም ማለት ነው። አዎ ይሄንም አለ። ስንት ብር ነው ይሄሳ? ይሄ ደግሞ 6000 ከአረብ ሀገር ይመጣ። ኦቾ ነው ትክክለኛ ሰመን ነው። 6500 ብር ይሄንም ከፈለጉ ማለት ነው። ማሻአላህ። እንግዲህ ከሞላ ጎደል ለረመዳን ያስፈልጋሉ ያልናቸውን ኢንሻአላህ አቅርበናል ማለት ነው። ዑመር ዘይት እንግዲህ እዚህ ጋር ሳይተናል። ይሄኛው ኡስታዝ ዘይት ምን ይወስድ? ካዶ ስንት ነው እሱ? 2200። ይሄኛው 2300። የ100 ብር ነው ፈርቁ ማለት ነው። ማሻአላህ። እንደምትመለከቱት እንግዲህ 3 ሊትር ዑመሯ ቅድም በካርቶን የሰራንባት 1300 ብር። ስንት ሊትር? 3 ሊትር። ማሻአላህ። ሊቢያ ደግሞ እዛ 3 ሊትር እነዚህ ሊቢያ እና ሀያት አሉ እዛ ማለት ነው። ቅድም በካርቶን ያየ ነው።
ቀረ የምትለው ምን አለ? ቀረ እንግዲህ ምንም የለም። ረመዳን የሚያስፈልጉ ነገሮች እነዚህ ናቸው። እሺ የቻናሌ ቤተሰቦች እንግዲህ ከሞላ ጎደል ለረመዳን የሚያስፈልጉ የሆኑ ገበያዎችን ከባለፈው የዛሬው ለየት ባለመልኩ ማለት ነው ብዙ እቃም ስላለ እያንዳንዱ ኢንሻአላህ የምትፈልጉትን ዋጋ ዝርዝር ነገረናችኋል ማለት ነው። ስልክ ቁጥር አስቀምጣለሁ። አወል እንድሪስ ይባላል። እሱ ጋር ተደዋውላችሁ በቃ በኢትዮጵያ ብር ከሪያሉ እንዳልኳችሁ ባለፈው ልጁ ጋር ተደዋውላችሁ ለምሳሌ ምንም አይነት ነገር የሚመጣባችሁ ስላላለ ኃላፊነቱን ምን ስለምወስድ ትደዋወላላችሁ። ዋጋችሁን ተስማምታችሁ ብሩን ታስገቡለታላችሁ። ቀጥታ ለቤተሰቦቻችሁ የሚያደርስላችሁ ይሆናል ማለት ነው። እንግዲህ ቀጣይ ደግሞ እንዲሰራላችሁ የምትፈልጉ ቪዲዮ ካለ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። አወል እንግዲህ በተለይ ወደ ቆላው ማህበረሰብ ዘንዳ በደንብ አድርጎ ሰዎቹ ጋርም ስለሚተዋወቅ ለነሱ ያደርስላችኋል ብዬ ተስፋ አደርጋለሁ ማለት ነው። ወደ ገፍራ ወደ ኩልባይኔ አካባቢ ዋላሉት ማለት ነው ታውቁታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።